ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ከማክሰኝት ወደ ደጎማ ሬሽን ሲያንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተፈጸመ የቆረጣ ማጥቃት ከ40 በላይ ወታደሮች መገደላቸው ተነገረም። በድንዛዝ በደጎላና በጄራም በሶስት አካባቢዎች በተደረገው ተጋድሎ ነው ፋኖ ፈጽሞ ሊመከት የማይችል ጥቃት በመሰንዘር የጠላትን አከርካሪ ሰብሮ አንጸባራቂ ድል መቀዳጀት የቻለው። በተጋድሎው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ አንድ የአየር መቃወሚያ ዙ-23 ከጥቅም ውጭ መደረጉ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በጎንደር አምባ ጊዮርጊስ ከተማ ዙሪያ በምርጫ አስፈጻሚ ጥምር ኃይል ላይ ድንገተኛ ጥቃት ተፈጽመው በርካታ ጉዳት መድረሱ ተነገረም። ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ የምርጫ ቁሳቁሶችን በማጓጓዝ ላይ በነበረ ያገዛዙ ጥምር ኃይል ላይ ጎንደር የበጋሻው ክፍለ ጦር ከባድ እርምጃ በመውሰድ በርካቶችን ሞትና ቁስለኛ እንዳደረጋቸው ተሰምቷል። መረጃው በዝርዝር ተይዟል። በሌላኛው መረጃችን የአማራ ፋኖ በተቆጣጠራቸው አካባቢዎች የ1447ኛው የኢድ አልፈጥር በዓል በድምቀት ተከብሮ ማለፉ ተነገረም። በተለያዩ የክልሉ አካባቢዎች በሚገኙ የኢድ ሶላት ማቅረቢያ አደባባዮችና መስጂዶች የተሰበሰቡ የእምነቱ ተከታዮች በዓሉን በጸሎትና በምስጋና አሳልፈዋል የተባለ ሲሆን የፋኖ አባላቱም ለእምነቱ ተከታዮች እንኳን አደረሳችሁ መልእክት በማስተላለፍና ከህዝቡ ጋር አብሮ በማሳለፍ በዓሉን አክብረው ውለዋል ተብሏል። መረጃውን በዝርዝር ታደምጡታላችሁ። ከባህር ማዶ ከያዝናቸው መረጃዎች ውስጥ በመካከለኛው ምስራቅ ያለው ውጥረት እጅግ አሳሳቢ ደረጃ ላይ መድረሱ ተነግሯል። እስራኤል ቤይሩትን በቦምብ ስትደበድብ፣ ኢራን በበኩሏ ሚሳኤሎችን እየተኮሰች ትገኛለችም። የመካከለኛው ምስራቅ ውጥረት ወደ አደገኛ ደረጃ ተሸጋግሯል። ዛሬ ቅዳሜ መጋቢት 12ም የሚሳኤልና የአየር ኃይል ጥቃቶች በሁለቱም ወገኖች እየተፈጸሙ መሆኑ ታውቋል። መረጃዎቹን በዝርዝር አጠናቅረናቸዋል፣ ታደምጧቸዋላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ። ከመረብ ሚዲያም የዛሬ መጋቢት 12 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ከማክሰኝት ወደ ደጎማ ሬሽን ሲያንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተፈጸመ የቆረጣ ጥቃት ከ40 በላይ ወታደሮች መገደላቸው ተነገረ። በድንዛዝ በደጎላና በጄራ በሶስት አቅጣጫዎች በተደረገው ተጋድሎ ፋኖ ሊመከት የማይችል ጥቃት በመሰንዘር የጠላትን አከርካሪ ሰብረዋል። በተጋድሎው ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ የአየር መቃወሚያ ዙ-23 ከጥቅም ውጭ ተደርጓል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከጥቁር አንበሳ ክፍለ ጦርና ከጎንደር የበጋሻው ክፍለ ጦር ስር ከሚገኘው ከጎንደር ብርጌድ የተውጣጡ የፋኖ አሃዶች በጋራ በመሆን ትናንት መጋቢት 11 2018 ዓ.ም በፈጸሙት የተቀናጀ የደፈጣና የቆረጣ ማጥቃት ታላቅ ድል ተቀዳጅተዋል። ትናንት ጠዋት ላይ በአናብስቶቹ የተጀመረው ይሄው የደፈጣ ማጥቃት በሶስት አቅጣጫዎች አድማሱን አስፍቶ እስከ ምሽት የዘለቀ ሲሆን የጠላት ኃይል ከባድ ኪሳራን ሲከናነብ፣ በአንጻሩ ደግሞ ፋኖ አንጸባራቂ ድሎችን ተቀዳጅቷል። በደጎላ በድንዛዝ በጄራ ቀበሌዎች እስከ ምሽት በዘለቀው ብርቱ ተጋድሎ የፋኖ አሃዶች ሙሉ የበላይነትን በመያዝ የጠላትን ኃይል አይቀጡ ቅጣት ቀጥተውታል። የአገዛዙ ኃይል ከደጎማ ማክሰኝትና ከማክሰኝት ደጎማ ስንቅ ሬሽን ለመለዋወጥ እንዲሁም የስልጣን ዕድሜ ማራዘሚያ ለሆነው ምርጫ አስፈጻሚዎችን ለመሸኘትና ለመቀበል ሲያንቀሳቀስ ነው ሊመከት የማይችል ከባድ የቆረጣ ማጥቃት የተከፈተበትም። ይዞት የመጣውን ዙ-23 መሳሪያ እንኳን መከላከልም ሆነ መያዝ የተሳነው ይሄው ኃይል ዓላማውን ሳያሳካ ተሽመድምዶ እንዲበተን ተደርጓል። በዚህ ተጋድሎ በጠላት ላይ ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ የደረሰ ሲሆን በጥቃቱም ከ40 በላይ ጠላት ኃይል ሲገደል ቁጥሩ በውል ያልታወቀ ከፍተኛ መጠን ያለው ኃይል ደግሞ ቆስሏል። ሞራል ቢስ የሆነው ይኸው ያገዛዙ ኃይል የተመቱ ጓዶችን ሳያነሳ በየአቅጣጫው ፈርጥጦ ጠፍቷል። በዚህ ተጋድሎ ሙትና ቁስለኛ ከተደረጉ ያገዛዙ ኃይሎች መካከል መንገድ መሪና ምርጫ አስተባባሪ የነበሩ የወረዳ አመራሮች እንደሚገኙበት ታውቋል። በተጨማሪም በተጋድሎው ያገዛዙ ኃይል ይዞት የነበረው ዙ-23 መሳሪያ በቦምብ ከጥቅም ውጭ ተደርጓል ተብሏል።
በተያያዘ ዜና በጎንደር አምባ ጊዮርጊስ ከተማ ዙሪያ በምርጫ አስፈጻሚ ጥምር ኃይል ላይ ድንገተኛ ጥቃት መፈጸሙ ተነገረ። ከአምባ ጊዮርጊስ ከተማ ወደ ኮሶዬ ቀበሌ ምርጫ ቁሳቁሶችን በማጓጓዝ ላይ በነበረ የአገዛዙ ጥምር ኃይል ላይ በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር የቴዎድሮስ ብርጌድ አባላት በሰነዘሩበት ድንገተኛ ምት ምርጫ አስፈጻሚ ነኝ ያለው የብልጽግና ኃይል ተመትቶ ቀሪው ኃይል ወደ መጣበት መፈርጠጡ ተገልጿል። የጥምር ኃይሉ አባላት ተጨማሪ አማራ ህዝብ እንዲጨፈጨፍ የብልጽግናን ዕድሜ ለማራዘም ምርጫ እናስፈጽማለን በሚል እንቅስቃሴ ሲያደርጉ የነበረ ሲሆን በዚህም ከባድ ጥቃት ተፈጽሞባቸዋል። በዚህ ጥቃት 3 አስፈጻሚዎች ወዲያውኑ ሲገደሉ፣ ሌሎች ጥቂቶች ቁስለኛ ተደርገዋል የተባለ ሲሆን የተቀረው ኃይልም የያዘውን የምርጫ ቁሳቁስ ተሸክሞ ወደ መጣበት አምባ ጊዮርጊስ ከተማ ለመሸሽ መገደዱ ተነግረዋል። ይህ እርምጃ በምርጫ ሰበብ ህዝብን ለዳግም ባርነትና እልቂት ለመዳረግ የሚሰሩ ባንዳዎች ላይ ለወደፊቱ ከባድ እርምጃ እንደሚጠብቃቸው እንደ ማስተማሪያ ቀላል እርምጃ ተደርጎ እንደተወሰደም ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የጥራሪ ክፍለ ጦር ፋኖዎች የኢድ አልፈጥር በዓልን በጋራ አከበሩም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ላስታ ጀነራል አሳምነው ጽጌ ኮርሰር የሚገኘው የጥራሪ ክፍለ ጦር አባላት የ1447ኛው የኢድ አልፈጥር በዓልን በጋራና በታላቅ ድምቀት አክብረው ውለዋል። በበዓሉ ላይ የክፍለ ጦሩ የእስልምና እምነት ተከታዮች ከክርስትና እምነት ተከታይ የትግል ጓዶቻቸው ጋር በመሆን በአንድነትና በፍቅር አክብረው ውለዋል ሲል ክፍለ ጦሩ ዛሬ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በዕለቱ መልእክት ያስተላለፉት የእስልምና እምነት ተከታይ ታጋዮች በዓሉን የመረዳዳትና የትህትና ተምሳሌት መሆኑን ጠቅሰው አሁን ካለው የህልውና ትግል አንጻር በሃይማኖት ልዩነት ሳይበገሩ እንደ አማራ በአንድነት መቆም ወሳኝ መሆኑን አሳስበዋል። ጸረ አማራና ጸረ ሀገር የሆነው የብልጽግና ስርዓትን ለመገርሰስና እንደ አማራ ህዝብ የተጋረጠብንን የህልውና አደጋ ለመቀልበስ ትግላችን በድል ጎዳና እየተራመደ ተጠናክሮ ይቀጥላል ሲሉም ገልጸዋል። የክፍለ ጦር አመራሮች በዓሉን በማስመልከት ባስተላለፉት መልእክት በዓሉ የዓላማ ጽናትን የሚያላብስ ይሁንልን በሚል መልካም ምኞታቸውን ገልጸዋል ብሏል። ጥራሪ ክፍለ ጦር በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ በተያያዘ ዜና የአማራ ፋኖ በተቆጣጠራቸው አካባቢዎች የ1447ኛው የኢድ አልፈጥር በዓል በድምቀት ተከብረዋል። መላው የእስልምና እምነት ተከታዮች የረመዳን ጾምን አጠናቀው የኢድ አልፈጥር በዓልን በመላው ዓለም ደረጃ ትላንት መጋቢት 11 በታላቅ ድምቀት አክብረው ውለዋል። በአማራ ክልል ውስጥ በአማራ ፋኖ ብሔራዊ ንቅናቄ ቁጥጥር ስር በሚገኙ የተለያዩ ወረዳዎችና ከተሞች በዓሉ ያለምንም የጸጥታ ስጋት በሰላምና በድምቀት ተከብሮ መዋሉን መረብ ሚዲያ ከየአካባቢው ካሰባሰበው መረጃ ለማረጋገጥ ችሏል። በተለያዩ የክልሉ አካባቢዎች በሚገኙ የኢድ ሶላት ማቅረቢያ አደባባዮችና መስጊዶች የተሰበሰቡ የእምነቱ ተከታዮች በዓሉን በጸሎትና በምስጋና አሳልፈዋል። በበርካታ አካባቢዎች የፋኖ አባላት ለእምነቱ ተከታዮች እንኳን ያደረሳችሁ መልእክት በማስተላለፍና ከህዝቡ ጋር አብሮ በማሳለፍ በዓሉን አክብረው ውለዋል ተብሏል። ይህም በህዝቡና በፋኖ መካከል ያለውን መተሳሰብና አንድነት የሚያሳይ መሆኑ ተገልጿል። ወደ ሌላኛው መረጃችን አለፍን። በሸዋ መተብላ ከተማ በፋኖ ቤተሰቦች ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑ ተገልጿል። በአማራ ክልል ሰሜን ሸዋ ዞን በረህት ወረዳ መተብላ ከተማ የፋኖ ቤተሰብ ናችሁ በሚል ሰበብ በርካታ እናቶች፣ ህጻናት፣ አቅመ ደካሞች ለእስርና ለእንግልት እየተዳረጉ መሆኑ ተነግረዋል። የብልጽግና አገዛዝ ፖለቲካዊ ጥያቄን በኃይል ለመጨፍለቅ የሚያደርገው ጥረት የንጹሐን መብት እየገፈፈ መሆኑ ተመላክቷል። በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ ከሰምኮር በህዝብ ግንኙነት ክፍሉ በኩል ባወጣው መረጃም ከመጋቢት 8 2018 ዓ.ም ጀምሮ በመተብላ ከተማ መጠነ ሰፊ የሰብአዊ መብት ጥሰት እየተፈጸመ ይገኛል ብሏል። አገዛዙ በቡልጋ ቀጠና በተደጋጋሚ የኔትወርክ አገልግሎት በማቋረጥና የሌሊት ወታደራዊ ኦፕሬሽኖችን በማድረግ ለውጥ ለማምጣት ቢሞክርም ነገር ግን ሳይችል ቀርቶ በደረሰበት ኪሳራ ምክንያት የበቀል በትሩን ወደ ንጹሐን ወገኖች ማዞሩን ኮሩ ገልጿል። የአገዛዙ ከፍተኛ አመራሮችና የጦር አዛዦች በ15 ቀን ውስጥ የአማራን ህዝብ ትጥቅ እናስፈታለን ብለው ፎክረው ጦርነቱ ቢጀምሩም በተገላቢጦሽ ወታደራቸውን አስደምስሰው ትጥቃቸውን አስማርከው የአማራ ህዝብ በዘመናዊ ትጥቅ ራሱን እንዲያደራጅ አስችለውታል። ባለፉት 3 የጦርነት ዓመታት የታየው ተጋድሎም እስርና እንግልት ህዝባዊ ትግሉን ከማፋጠን ባለፈ እንደማያስቆመው ተመላክቷል። በመጨረሻም የከሰም ኮር ይህንን ጸረ አማራ ስርዓት ከስር መሰረቱ ነቅለን ካልጣል የነጻነት አየር መተንፈስ አይቻልም ሲል ለከተማው ማህበረሰብ ጥሪ አቅርበዋል። ህዝቡ ራሱን ለህልውና ትግሉ እንዲያዘጋጅና ከእንግልትና ከሞት የሚተርፈው በተባበረ ትግል ብቻ መሆኑንም ኮሩ አሳስበዋል። ወደ ሌላኛው መረጃችን አለፍን። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በቂ ሕክምና ለማግኘት እንዳልቻሉ ተገለጸ። ጋዜጠኛ ገነት አስማማው በኩላሊት ህመም የተነሳ በከፍተኛ ህመም ላይ እንደምትገኝም ተመላክቷል።
ለእስረኞች የጤና አገልግሎት መስጠት ምንም እንኳን የመንግስት ቀጥተኛ ኃላፊነት መሆኑና አድሏዊ ድርጊት የተከለከለ ስለመሆኑ በሀገር አቀፍና ዓለም አቀፍ ሕጎች የተገለጸ ቢሆንም በኢትዮጵያ ውስጥ ተፈጻሚ እየሆነ አይደለም። የሕገ መንግስቱ አንቀጽ 21 ህዝባር 1 እስረኛ መሆን ማለት ሰብአዊ ክብርን መነፈግ ማለት እንዳልሆነ በመግለጽ በቁጥጥር ስር የሚውሉ ሰዎች በሙሉ እንዲሁም ጥፋተኛ ተብሎ በቅጣት ላይ ያሉ ሰዎች ሰብአዊ ክብራቸውን በሚያከብር መንገድ የመታከም መብት እንዳላቸው ይደነግጋል። የፌዴራል እስረኞች አያያዝ ህገ ደንብ ቁጥር 138 ህዝባር 2007 ይህ ደንብ በ2007 የወጣ ሲሆን እስረኞች በጾታ፣ በሃይማኖት፣ በፖለቲካ አመለካከት ወይም በዜግነት ሳይዳሉ እንዲታከሙ ያዛል። ይሁን እንጂ በተለይም በአማራነታቸው የተነሳ ወደ ተለያዩ የፌዴራል ማረሚያ ቤቶች ተወስደው የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ሕክምናን ጨምሮ የተለያዩ አገልግሎቶችን እያገኙ አለመሆኑን በመጥቀስ በተደጋጋሚ ለፍርድ ቤት አቤቱታዎችን ሲያቀርቡ ይደመጣል። የጤና ባለሙያዎች ሳይቀር ክሊኒካዊ ነጻነታቸው እየተነጠቀ የሕክምና ውሳኔዎችን በሕክምና ምክንያት ብቻ ከመወሰን ይልቅ በእስር ቤት አስተዳደር ሰራተኞች ፖለቲካዊ ጫናን ሲቀለበሱ ይስተዋላል። የፍርድ ቤት ትዕዛዝን በተገቢው ሁኔታ ባለመፈጸም ጭምር ህሙማን እንዳይታከሙ ማድረግ የተለመደ ተግባር ሆኗል። አንድ ተጠርጣሪም ሆነ የተፈረደበት ሰው መሰረታዊ ዓለም አቀፋዊ የሆነ ሕክምና የማግኘት መብቱን በመንፈግ መቅጣት ትልቅ ኢሰብአዊ የሆነ ወንጀል ነው። ይህ መሰረታዊ የሆነ ሕክምና የማግኘት መብት ከተነፈጉ መካከል በቃሊቲ ማረሚያ ቤት የሚገኙ በአማራነታቸው የተነሳ ያለ ፍትህ በግፍ እስር ላይ የሚገኙ ሴቶች፣ የፖለቲካና የህሊና እስረኞች ዋነኞቹ ናቸው። ከእነዚህ መካከል ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁና ሀሊማ መሐመድ የዋስትና 150 ሺህ ብር ተጠይቃ ደጋፊ ባለማግኘቷ ለመክፈል ባልቻለችው መቅደስ አለሙና በሌሎችም ላይ እየደረሰ ያለው ግፍ በደል ተጠቃሽ ነው። መንግስታዊ የሆነ ዘር ፍጅትና የጦር ወንጀል የተፈጸመበት ስላለው የአማራ ህዝብ ድምጽ በመሆኗ እንደ ወንጀል የተቆጠረባት መምህርትና ጋዜጠኛ መስከረም አበራ ለገጠማት ከፍተኛ የሆነ የአይን ህመም ከብዙ ጩኸት፣ ልመናና ቤቱታ በኋላ ሕክምና ለማግኘት መቻሏ ይታወቃል። መጠነኛ መሻሻል ብታሳይም አሁን በክትትል ላይ ትገኛለች። በተመሳሳይ የግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው ሁለት ኩላሊቷ መጎዳቱ በሐኪም ተረጋግጧል። መጋቢት 10 ወደ ቃሊቲ ማረሚያ ቤት በመሄድ የግፍ እስረኞችን የጎበኘው ጠበቃ ሰለሞን ገዛይ እንደገለጸው የእስረኞቹ የጤና ሁኔታ አሳዛኝና አሳሳቢ ነው ብሏል። ጋዜጠኛ ገነት አስማማው የኩላሊት ጠጠር ነው የተገኘባት፣ ለመኝታ የሚሆን ደረቅ ፍራሽ እንዲገባላት ፍርድ ቤት ትዕዛዝ እንዲሰጣትም መጠየቋ ተገልጿል። ሌላኛዋ የግል እስረኛ አለም በድሉ ሕክምና ለማግኘት በተደጋጋሚ ብታመለክትም የተሻለ ሕክምና እንድታገኝ አልተፈቀደላትም። ዳኑ የአጥንት ሕክምና ሄዳ አስቸኳይ ሕክምና ማግኘት ባለመቻሉ አሳሳቢ ደረጃ ላይ ደርሷል። አራተኛ የህይወት አለማየሁና ሀሊማ መሐመድ በከፍተኛ ህመም ላይ ይገኛሉ። ሁሉም ከሰብአዊ አንጻር አስቸኳይና የተሻለ ሕክምና የማግኘት መብታቸው ሊከበርላቸው ይገባል። ይህ ይሆን ዘንድ ደግሞ የሰብአዊ መብትና የሚዲያ ተቋማት በቃሊቲ ማረሚያ ቤትና በችሎት እየተገኛቸው ኃላፊነታችሁ እንድትወጡ ሲሉ የታሳሪ ቤተሰቦች በትህትና ጠይቀዋል። አብይ አህመድ በሚመራው የኦህዴድ ብልጽግና አገዛዝ በአማራ ማንነታቸው ብቻ ከየስራና መኖሪያ ቤታቸው የታፈኑ በተለያዩ የፌዴራል ማረሚያ ቤቶች ያለፍትህ እየተሰቃዩ የሚገኙ በትንሹ ከ300 በላይ የሚሆኑ የፖለቲካና የህሊና እስረኞች ከነ ቤተሰቦቻቸው ሁለንተናዊ የሆነ ወገናዊ ድጋፍና ትኩረት ያስፈልጋቸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን አለፍን። እስራኤል ቤይሩትን በቦምብ ስትደበድብ ኢራን በበኩሏ ሚሳኤሎችን ተኮሰችም። የመካከለኛው ምስራቅ ቀውስ ወደ አደገኛ ደረጃ መሸጋገሩን ዛሬ ቅዳሜ መጋቢት 12 2018 ዓ.ም ወይንም እንደ አውሮፓውያን አቆጣጠር ማርች 21 2026 የወጡ መረጃዎች ያመላክታሉ። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት በሚገኙ የሂዝቦላ ኢላማዎች ላይ የአየር ድብደባ መጀመሩን አስታውቋል። ጥቃቱ ከመፈጸሙ በፊት እስራኤል በደቡባዊ ቤይሩት በሚገኙ 7 ሰፈሮች የሚኖሩ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቃ ነበረም። እስካሁን በሰው ሕይወት ላይ ስለደረሰው ጉዳት ዝርዝር መረጃ አልወጣም። ባለፉት 3 ሳምንታት ብቻ በሊባኖስ 1000 በላይ ሰዎች ሲገደሉ ከ1 ሚሊዮን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል። በሌላ በኩል ኢራን በህንድ ውቅያኖስ ላይ በሚገኘው የአሜሪካና የእንግሊዝ የጋራ ወታደራዊ ካምፕ ማለትም ዲየጎ ጋርሺያ ተብሎ በሚጠራው ካምፕ ላይ 2 ባላስቲክ ሚሳይሎችን መተኮሷ ተዘግቧል። ዎል ስትሪት ጆርናል እንደዘገበው ከሆነ ሚሳይሎቹ ካምፑን ለማጥቃት ቢወነጨፉም ኢላማቸውን ሳይመቱ ቀርተዋል ብለዋል። ይህ ጥቃት ኢራን ከአካባቢው ርቀው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት የመሰንዘር አቅም እንዳላት ለማሳየት የተደረገ ሙከራ ነውም ተብሏል። ይህ ግጭት የተቀሰቀሰው እንደ አውሮፓውያን አቆጣጠር ማርች 2 ቀን ኢራን ከሚደገፈው ሂዝቦላ ጋር በመሆን በእስራኤል ላይ ጥቃት ከሰነዘረች በኋላ ነው። አሁን ላይ ግጭቱ በቀጥታም በአሜሪካ እስራኤል ጥምረትና በኢራን መካከል ወደሆነ ሰፊ ጦርነት አድጓል። በተያያዘ ባለፉት 2 ቀናት የወጡ አጫጭር መረጃዎችን እናሰማችኋለን። ኢራን የፋርስ አዲስ ዓመት ማለትም ኖርዝ የመጀመሪያ ቀን እየተቀበለች ባለችበት በዚህ ወቅት በዋና ከተማዋ ቴህራንና በአቅራቢያዋ በሚገኙ እንደ ካራጅ፣ ሻህራክ፣ ማህላቲና ሻሄር ኤሬይ ባሉ አካባቢዎች ላይ የአየር ጥቃት እየተፈጸመባት መሆኑ ተነግረዋል።
በሌላኛው ኢራን ሁለት የመካከለኛው ርቀት ተወንጫፊ ባለስቲክ ሚሳይሎችን በህንድ ውቅያኖስ ላይ ወደሚገኘው የዲየጎ ጋርሺያ ደሴት መተኮሷን ወል ስትሪት ጆርናል ዘግቧል። ይሁን እንጂ ሚሳይሎቹ በደሴቷ ላይ የሚገኙ የአሜሪካና የእንግሊዝ ጦር ሰፈር አልመቱም ብሏል። በሌላኛው መረጃችን የኢራን እስላማዊ አብዮታዊ ዘበኛ ኃይል በመካከለኛ ምስራቅ በሚገኙ 55 በላይ አሜሪካና የእስራኤል ስትራቴጂክ ኢላማዎች ላይ የ7ኛ ዙር ጥቃቱን መፈጸሙን አስታውቋል። በሌላኛው የፕሬዝዳንት ዶናልድ ትራምፕ አስተዳደር የኢራንን የኒውክሌር ቁሶች በቁጥጥር ስር ለማዋል ወይንም ለማውጣት የሚያስችል ስልት እየቀረጸ መሆኑን ሲቢኤስ ዘግቧል። በሌላኛው ከመጋቢት 2 ጀምሮ ለመጀመሪያ ጊዜ አንዲት የግሪክ የጭነት መርከብ የክትትል መቆጣጠሪያዋን በማብራት የሆርሙዝ ሰርጥን በሰላም ማለፏ ተገልጿል። ይህ በዘርፉ ትልቅ ትኩረት ያገኘ ክስተት ሆኖ ተመዝግቧል። በሌላኛው ሳውዲ አረቢያ እስራኤል በሶሪያ ላይ በፈጸመችው አዲስ ጥቃት ግልጽ ጥሰት በማለት ድርጊቱን በጽኑ እንደምታወግዝ ገልጻለች። እስራኤል በደቡባዊ ቤሩትን ጨምሮ በተለያዩ ሊባኖስ አካባቢዎች ላይ ጥቃት ስትሰነዝር ነዋሪዎች አካባቢውን እንዲለቁ አዲስ አስገዳጅ ትዕዛዝ አስተላልፋለችም። በሌላኛው በሆርሙዝ ሰርጥ አቅራቢያ የሚገኙ በኢራን ቁጥጥር ስር ያሉ ደሴቶች በድጋሚ ጥቃት የሚሰነዘርባቸው ከሆነ ኢራን በተባበሩት አረብ ኤሚሬትስ ራስ አል ሃይማህ የወደብ ከተማ ላይ ጥቃት እንደምትሰነዝር አስጠንቅቃለችም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 12 2018 ዓ.ም ዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።